ስደት ለብዙዎቻችን ከደህንነት መውጫ፣ ለቤተሰባችን የተሻለ ህይወት መመስረቻ ትልቅ ተስፋ ነው። ነገር ግን አንዳንድ ጊዜ ይህ ተስፋ ወደማይወጡት የገሃነም ጨለማ ይቀየራል። ዛሬ በዳርክ ክሮኒክልስ የምናየው ታሪክ የአንድ ልጅ እናት ስለሆነችው ታንዛኒያዊ ሳቢና ነው። ሳቢና ለልጇ የተሻለ እድል ለመፍጠር ወደ ሳውዲ አረቢያ አቀናች። ነገር ግን እዚያ የገጠማት ነገር የቤት ውስጥ ስራ ማገዝ ወይም ምግብ ማብሰል አልነበረም። እዚያ የጠበቃት ሰብአዊነት የሌላቸው ጨካኝ አሰሪዎችና ማንም ሰው ሊሰማው የማይፈልገው አስፈሪ ጥቁር እውነታ ነበር። ታሪኩ የሚጀምረው ታንዛኒያ ውስጥ ባለች አንዲት ትንሽና ድሃ መንደር ነው። ሳቢና ወጣትና ጠንካራ እናት ነበረች። የምትኖረው ግን በጣም ደካማና በጠና ከታመመች እናቷ እንዲሁም ገና የ6 ዓመት እድሜ ካላት ትንሿ ልጇ ጋር ነበር። በየቀኑ ንጋት ሳይተካ ፀሐይ ከመውጣቱ በፊት ትነሳለች። በአካባቢው የሚገኙ የዱር ማንጎዎችን እየለቀመች በገበያ ላይ በመሸጥ ቤተሰቧን ለመመገብ ትተጋለች። የሚኖሩበት ቤት ከጭቃ ጡብ የተሰራና ክረምት በመጣ ቁጥር ጣሪያው የሚያፈስ በጣም አሮጌ ጎጆ ነበር። የእናቷ ህመም በየቀኑ እየበረታ ሄደ። የሚገዛው መድኃኒት ውድ ነው። የልጇ የትምህርት ቤት ክፍያም እንዲሁ። በአካባቢው ልብስ በማጠብና ሰዎችን በማገዝ የምታገኘው ጥቂት ሳንቲም ለምግብ እንኳን አልበቃላት። አንዳንድ ምሽቶች ላይ በባዶ ሆዳቸው ውሃ ጠጥተው ይተኙ ነበር። በዚህ መከራ ውስጥ እያለች ነው ወደ ሳውዲ አረቢያ ሄደው የሚሰሩ ሴቶች ለቤተሰቦቻቸው አዲስ ቤት እየሰሩ ህይወታቸውን እንደቀየሩ የሰማል። ሳቢና ሌላ አማራጭ አልነበራትም። የታመመች እናቷን እጅ ይዛ ማማ፣ እኔ ወደ ሳውዲ አረቢያ መሄድ አለብኝ፣ ልጄንና አንቺን ለማዳን ስል መሄድ አለብኝ አለቻት። እናቷ በለቅሶና በስጋት ልጄ፣ እዚህ ሀገር መሄድ ቀላል አይደለም፣ እባክሽን ራስሽን ጠብቂ ስትል መረቀቻት። ሳቢና ህይወቷን ሙሉ ታንዛኒያ ውስጥ ካለችው መንደሯ ወጥታ አታውቅም ነበር። አውሮፕላን ውስጥ ስትገባ ልቧ በፍርሃትና በተስፋ ይመታ ነበር። ሳውዲ አረቢያ ስትደርስ ግን የአየሩ ጠባይ እንኳን የተለየ ነበር። መጀመሪያ የቀጠራት ቤተሰብ በጣም ባለጸጋ የነበረ ሲሆን ቤቱ በትላልቅ የወርቅ ቻንድሬሊዎችና በነጭ ማርብል ያጌጠ እጅግ ግዙፍ መኖሪያ ነበር። በመጀመሪያዎቹ 2 ሳምንታት ነገሮች ሰላማዊ ይመስሉ ነበር። ነገር ግን ብዙም ሳይቆይ ፈገግታ ጠፋ። የሥራ ሰዓቷ ከጠዋቱ 11 ሰዓት እስከ ሌሊቱ 6 ሰዓት ሆነ። ለአንድ ደቂቃ እንኳን ለማረፍ ብትቀመጥ የአሰሪዋ ሚስት አንቺ ሰነፍ፣ እዚህ የመጣሽው ለመስራት እንጂ ለመቀመጥ አይደለም እያለች ትጮህባት ነበር። እጆቿ በኬሚካልና በጽዳት ብዛት መላጥ ጀመሩ። ነገር ግን እውነተኛው ቅዠት የጀመረው የቤቱ ባለቤትና የ32 ዓመት ወጣቱ ልጁ በሳቢና ላይ የአካልና የወሲብ ትንኮሳ ማድረስ ሲጀምሩ ነው። በየምሽቱ ክፍሏን ቆልፋ በፍርሃት ትጠባበቅ ነበር። በአንድ ወቅት ልጁ ወደ ክፍሏ ሰብሮ በመግባት ሊያጠቃት ሲሞክር ብትጮሂ ፓስፖርትሽን አታገኙም፣ እዚህ ሀገር ማንም አይሰማሽም አላት። ሳቢና በስልክ እናቷን ስታገኝ ግን ስቃይዋን ደብቃ ማማ፣ እኔ ደህና ነኝ፣ እዚህ ሁሉም ነገር ጥሩ ነው ትል ነበር። የቤተሰቧን ደስታ መስበር ስላልፈለገች የሚደርስባት ድብደባ እና ትንኮሳ ከአቅሟ በላይ ሲሆንባት ለኤጀንሲው አመለከተች። እባካችሁ እዚህ ቤት ውስጥ ሊገሉኝ ይችላሉ፣ ቀይሩኝ በማለት ለመነች። በዚህም መሰረት ሚስተር ዳን ወደ ተባለ ሌላ ባለጸጋ አሰሪ ቤት ተዛወረች። የአዲሱ ቤት ከቀድሞ ይበልጥ እጅግ በጣም ትልቅ ነበር። ሳቢና ወደዚህ ቤት ስትገባ በጣም የሚያምር ክፍል ተሰጣት። ለአንድ ሳምንት ያህል ምንም አይነት ስራ ሳትሰራ እንድታርፍና እንድትመገብ ተደረገች። ሳቢና በመጨረሻ ሰብአዊነት ያለው አሰሪ ያገኘች መስሏት እግዚአብሔርን አመሰገነች። ነገር ግን ተኩላው በግ መስሎ የቀረበበት ትልቅ ተንኮል ነበር። የአንድ ሳምንት ረፍቷ ሲያበቃ አሰሪው ሚስተር ዳን ወደ ግቢው የጀርባ ክፍል ይዟት ወጣ። እዚያ ግቢ ውስጥ ትላልቅ የእርግብ እርባታዎችና የአሳ ማቆያዎችን ካሳያ በኋላ በመጨረሻ ላይ ልክ ለሰው ልጅ መኖሪያ ተብሎ በሚያምር መርበልና ኤር ኮንዲሽነር ወደ ተሰራ የተለየ ክፍል ይዟት ገባ። በክፍሉ ውስጥ 4 ግዙፍ በደንብ የተመገቡና የሚያስፈሩ የጀርመን ሺፐርድ ውሾች ነበሩ። አሰሪው ፊቱን ሳያጠቁር በጣም በተረጋጋ ድምፅ እንዲህ አላት፣ ሳቢና፣ ከዛሬ ጀምሮ የአንቺ ዋና ስራ እነዚህ ውሾች መመገብ፣ ማጠብና ማጽዳት ብቻ አይደለም። ከዛሬ ጀምሮ ከእነዚህ ውሾች ጋር እዚህ ክፍል ውስጥ አብረሽ ትተኛለሽ፣ የጾታ ፍላጎታቸውንም ታረኪያለሽ። ሳቢና የሰማችውን ማመን አልቻለችም። መጀመሪያ ላይ ቀልድ መስሏን ነበር። እባክህን፣ እኔ የመጣሁት በቅንነት ለመስራት እንጂ ለዚህ አይደለም አለችው። የአሰሪ ፊት ወዲያውኑ ወደ አስፈሪ አውሬነት ተቀየረ። ድምፁን ከፍ አድርጎ እነዚህ ውሾች እንደ ሰው ስሜት እና ፍላጎት አላቸው። እዚህ ቤት ውስጥ አንቺ ምርጫ የለሽም። የታዘዝሽውን ካላደረግሽ ህይወትሽን እዚሁ አጠፋታለሁ።
ማንም የሚያውቅብኝ የለም አላት። ሳቢና በህይወቷ እንዲህ አይነት ሰይጣናዊ ትዕዛዝ ገጥሟት አያውቅም። ከተከራከረችው ወዲያውኑ ሊገላት እንደሚችል ስላወቀች አእምሮዋን በብልሃት ለመጠቀም ወሰነች። በፍርሃት እየተንቀጠቀጠች ሰር ባክን ነገሩ አዲስ ስለሆነብኝ አእምሮዬን ላዘጋጅበት የ2 ቀን ጊዜ ብቻ ስጠኝ አለችው። አሰሪው ፈገግ ብሎ ጥሩ 2 ቀን ሰጥሻለሁ፣ ከዚህ በኋላ ግን እኔ ያልኩሽን ካላደረግሽ ትቀጫለሽ አላት። ሳቢና ያንን 2 ቀን ተጠቅማ የታመመች በመምሰልና የወር አበባ ላይ እንደሆነች በመዋሸት ጊዜውን ወደ 2 ሳምንት አራዘመች። በእነዚህ ቀናት ውስጥ የቤቱን ጠባቂዎች የፈረቃ ሰዓትና መውጫ መንገዶችን በጥንቃቄ አጠናች። አንድ ቀን ጠዋት አሰሪ ወጥ ቤት ውስጥ እያለ ሰር የማብሰያ እቃዎች እና አንዳንድ ምግቦች አልቀዋል፣ እኔ ሄጄ በፍጥነት ልግዛቸው አለችው። አሰሪዋ ባለፉት ቀናት ታዛዥ መስላ ስላያት አመናት። ጥቂት ገንዘብ ሰጥቶ እንድትወጣ ፈቀደላት። ሳቢና ቀደም ብላ ደብቃ ያዘጋጀችውን ትንሽ ሻንጣ በመያዝ ከቤቱ እንደወጣች በቻለችው አቅም ሁሉ ወደ ከተማው መሮጥ ጀመረች። ወደ ኋላ እንኳን ዞር ብላ ሳታይ እየሮጠች ሄደች። የሀገሪቱን የፖሊስና የደህንነት ባለስልጣናት ህንጻ አግኝታ ራሷን እዚያ ውስጥ ወረወረች። ሳቢና ህንጻው ውስጥ እንደገባች በፍርሃትና በድካም ብዛት መሬት ላይ ወደቀች። ስትነቃ ባለስልጣናቱ ውሃ ሰጥተው ምን እንደደረሰባት ጠየቋት። እያለቀሰች የደረሰባትን ስቃይ፣ የውሾቹን አስፈሪ ትዕዛዝና የሰብአዊ መብት ረገጣውን ሁሉ በዝርዝር አስረዳቻቸው። እባካችሁ እኔ ምንም ገንዘብ አልፈልግም፣ ብቻ ወደ ሀገሬ ወደ ልጄ መልሱኝ ስትል ለመነቻቸው። የሀገሪቱን ባለስልጣናትም የታሪኩን አስከፊነት ተረድተው መብቷን አስከበሩላት። የፓስፖርትና የጉዞ ሰነዶቿን አዘጋጅተው ወደ ትውልድ ሀገሯ ታንዛኒያ በሰላም እንድትመለስ አደረጓት። ታንዛኒያ አውሮፕላን ማረፊያ ስትደርስ የታመመች እናቷ ብትር ምርኩዝ ይዛ የ6 ዓመት ልጇን ደግሞ ማማ እያለቻት እየሮጠች መታ እቅፍ ውስጥ ገባች። ሳቢና ልጇን አቅፋ መሬት ላይ ተንበርክካ አለቀሰች። ይህ ታሪክ የሚያሳየን የስደት ህይወትን ሁልጊዜ የወርቅ መንገድ አለመሆኑን ነው። መረጃ ሳይኖረን ወደማናውቀው ሀገር ስናቀና ህይወታችንን ለአደጋ ልናጋልጥ እንችላለን። ስለ ሳቢና ታሪክና ስለ ስደት ጨለማው ገጽታ ምን ታስባላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ስል በአክብሮት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ቀን።